እንኳን ለ130ኛው የኢትዮጵያውያን የድል የአፍሪካውያን የነጻነት የመላው ዓለም ጥቁር ሕዝቦች የክብርና የኩራት ቀን አደረሳችሁ። ልክ እንዳድዋ ሁሉ አድዋን ስናስብ በትውልድ ላይ በልጆች ላይ መልካም ነገር ያደረጉ ሰዎችን ማሰብ ከአድዋ የምናተርፈው ነገር ነውና እዚህ በመሃላችን ትሩፋት ገብረየስን ከረጅም ጊዜ በኋላ ስላየኋት ደስ ብሎኛል እና እስቲ አክብሯታል። አድዋ ማለት ያ ነው፣ ሌላ ትርጉም የለም። እንግዲህ ስለ አድዋ ብዙ ተብሏል። እኔ ስለ አድዋ አይደለም የማነበው፣ ቀደም ያለ ግጥም ነው የተወዳጁ ባለቅኔ ደበበ ሰይፉ ግጥም ከአክሱም ጫፍ አቁማዳ ይላል። ትግራይ ላከ ወሎ ጋር አበድረኝ ብሎ አንድ ቁና ጤፍ ወሎም አፈረና የለኝም ማለቱን ባህሉን መዝለፍ ቆሌውን መንቀፍ ላከ ወደ ሸዋ ምናልባት ቢሰጠው ለሰው የሚተርፍ ሸዋም አፈረና የለኝም ማለቱን ወደ ሐረር ዞረ ሐረርን መልሶ ባሌን አተኮረ ባሌም ወደ አርሲ ሲዳሞም ተክዞ ግን የለኝም ብልስ ማን ያምነኛል ብሎ ወደ ጋሞ ላከ አቁማዳ ጠቅሎ ጋሞም ብርድ መታው ሐዘን ገባውና የራሱም እንዳቤ የግል ስቅየቱን ችሎት በጥሞና በጋቢ ደብኖ የልቡን ጠባሳ ሲኖር እንደደና ዛሬ የወንድሙን የእርዳኝ አቤቱታ መስማት አልቻለና አውጥቶና ወርዶ ላከ ወደ ከፋ እጅግ አስተዛዝሎ ከአፍረት ያድነኛል ከራብ ያወጣኛል ሲል ባያሌው አምኖ ከፋ እንደደረሰው በድንገት አቁማዳው በነፍሱ ዋይታ ሐራራው ተሰማው የስጋው ድንፋታ በብልሃት አዛጋ ቆይቶ የተስፋ ጠል ቀዳ ሲሊከል ባቡር አበድሬ ብሎ እህል ባቁማዳ ጭምቱ ልባቡር ይኖር የነበረ የቤቱን ጉድጓዳ በሞኛ ሞኝ ገላው ቆዳ ውስጥ ወሽቆ ጠየቀ ወለጋን ሀፍረቱን ደብቆ ኩራቱን ዘግዝቆ ጌታ መጣ ብሎ ወደ ሌላ ካብኝ እያለ ወለጋ እጅጉን ተደሞ ሄደ ወደ ጎጃም ዛሬን ሆነኝ ብሎ ሊማጸነው ቆሞ ጎጃምም ተሰምቶት ሰቀቀን ሐዘኑ ደረት እየመታ ቅኔ እያወረደ እንባ እያፈሰሰ ወግና ኩራቱን በየጎዳው መሃል እየነሰነሰ አባይን ተሻግሮ ከጎንደር ደረሰ። ፋሲል ላይ ተነጥፎ ጎንደር መሐዘን ላይ ነበረ ተቀምጦ ተድላ ልጁ ሙቶ ገናን ክንዱ ታጥፎ በዘመን ተድጦ ጎጃም መጣ ሲሉት የዝን የተመኘን ልቡን በታዘበ የኩራት ካባውን ሊጥል ባንጓበበ የወንድሙ መምጣት እቅጩ መንስኤ መሆኑን ሲረዳ ረሃብ አበሳ ጥንትም አልሆነኝም ከእንግዲህ በቃኛል ለይሉን ታልሳሳ ብሎ ከኤርትራ እህል ለመበደር በርትቶ ተነሳ። የዘመዱ ጦት ነበርና ጦቱ በስቶ ሰቀቀኑ ኤርትራ ታመመ ደም ጎረፈ ካይኑ ወደ ትግራይ ላከ መላ ባገኝ ብሎ ካደራ ደብዳቤ እባክህ ላክልኝ አንድ አቁማዳ እህል ልሞት ነው ተርቤ ትግራይ አስተውሎ አቁማዳው የራሱ መሆኑን ለይቶ ረሃብ ዕጣቸው የሁሉ ወንድሞቹ መሆኑን አካቶ ሐዘኑ አነቀው ትንፋሹ መረረው ትካዝ ሆዱ ገብቶ እኔና ወንድሞቼ አለበለዘብታ ለራሱ እንዲያወራ የራሱ ስሞታ
እኔና ወንድሞቼ ሁላችን ከባዶ አቁማዳ ነው የሚዛቅ ፍቅራችን። ይህ ነው አንድነታችን፣ ይህ ነው ባህላችን። ዘመን ማዛጋቱ በያንደበታችን ለኋላ ትውልዶች ተረት እንዳይመስል ይብካይ ሮሮ ይጠፍ ስብዕና ይስቃይ አእምሮ እንዳኖረ ያሻኛል ይህን አቁማዳ ከፍ ካለ ስፍራ መጥቆ እንደ ባንዲራ። ምንም ባዶ ቢሆን በውስጡ አይጠፋና የታሪክ አዝመራ። ይህንን ተናግሮ ከአክሱም ሐውልት ዘንድ ትግራይ ተጠግቶ አንዴ እየጸለየ አንዴ እየዘመረ ያለመጠን ተግቶ ጫፉ ላይ ሰቀለው ያን አቁማዳ አውጥቶ 1967 ደበበ ሰይፉ